የመድኃኒታችንን የኢየሱስ ክርስቶስን ሥጋውን መብላት ደሙን መጠጣት እሱ በእኛ እንዲኖር እኛ በእሱ ውስጥ እንድንኖር ሱታፌ አምላክ እግዚአብሔርን የሚመስል አባቱን የሚመስል ልጅ በእግዚአብሔር ማዕድ የሚገኝ በእግዚአብሔር ክብር የሚኖር በእምነት እየኖራችሁ ስላላችሁ እርግጠኛ መሆን እንድትችሉ ከንስሐ አባታችሁ ጋር የነበራችሁን ግንኙነት ንስሐ የገባችሁበትን ጊዜ ወደ ኋላ መለስ ብላችሁ የቆረባችሁበትን ጊዜ ያስቀደሳችሁበትን ጊዜ በጎ ትሩፋት የሰራችሁበትን ጊዜ የወደቁትን ጥለን እኛ ከፍ ማለት አንችልም። የተቸገረውን ንቀን በዓይናችን ተጸይፈን ወይንም በምንችለው ማድረግ ሳንችል ቀርተን እኛ ስኬት ላይ አንደርስም። ሀገር አይፈወስም። ሕዝብ ከመከራ አይወጣም። ነውራችን፣ ችግራችን አይወገድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወርእሰክሙ አመክሩ ለእመ ሀለውክሙ በሃይማኖት። በሃይማኖት ያላችሁ መሆኑን መርምሩ፣ ፈትኑ። ሐዋርያው ቅዱስ ጳውሎስ ሁለተኛው ወደ ቆሮንቶስ ሰዎች የላከው መልእክት ምዕራፍ 13 ቁጥር 5 ክቡር አባታችን ርዕሰ ልዑሳን ቆሞስ አባ ተክለ ማርያም የዚህ ታላቅ ገዳም አስተዳዳሪ መጋቢ፣ ክቡር መምህራችን አባ ገብረ ማርያም የስብከተ ወንጌል ኃላፊ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የክርስቶስ ቤተሰቦች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እንድናመሰግነው እንደ እርሱ ፈቃድ የመላእክት አለቃ የቅዱስ ገብርኤል ክብሩ ድንቅ ሥራው በሚነገርበት በዕለተ ቀኑ በቤተ ክርስቲያን በአጸዱ እንድንገኝ እንድናገለግለው በረከቱን እንድንሳተፍ ስለፈቀደልን ክብር ምስጋና ለአምላካችን ይሁን። አሜን። አመክሩ ርእሰክሙ ለእመ ሀለውክሙ በሃይማኖት። በሃይማኖት እየኖራችሁ መሆኑን ራሳችሁን መርምሩ፣ ራሳችሁን ፈትኑ ይላል ሐዋርያው ቅዱስ ጳውሎስ። ዛሬ 2017 ዓመተ ምሕረትን እያገባደድን አዲሱን ደግሞ ዘመነ ማርቆስን ለመቀበል ዋዜማ ላይ የምንገኝበት የዓመት ፈቃዳቸውን ምዕመናን በቤተ ክርስቲያን አጸድ ይህችን 16 ጾመ ፍልሰታን እስከ ነገም እስከ 21 ድረስ በቤተ ክርስቲያን ደጃፍ የወደቁበት
እግዚአብሔርን እየተማጸኑ ስለ ራሳቸውም ሕይወት ስለ ቤተሰባቸውም በተለይ ደግሞ ስለ ሀገራችን አሁን ያለንበትን ወገባቸውን ይዘው ነገን ደግሞ ተስፋ እያደረጉ እግዚአብሔርን ደጅ የጠኑበት እመቤታችንን የተማጸኑበት መልአኩን እየለመኑ የቆዩበት የሱባኤ ዘመን ላይ ነው፣ ወራት ላይ ነው። የዓመት መገባደድን የአዲስ ዘመን መምጣትን ስናስብ ወደ ኋላ መለስ ብለን የተጓዝንበትን በእምነት ሕይወት የተመላለስንበትን የምንቃኝበት ዘመን እየተገባደደ ሌላ አዲስ ዘመን በምንቀበልበት ዋዜማ ላይ ራሳችንን እንፈትናለን፣ እንመረምራለን። ምክንያቱም ነገ የምንሄድበቱ መንገድ ትላንትና ከመጣንበቱ መሻሻል፣ መለወጥ፣ ከፍ ማለት ወደሚበልጠው ደግሞ መድረስ ያለበት ስለሆነ ሊቁ ያልተመረመረ ያልተፈተሸ ሕይወት አይጠቅምም ይላል። አንድ ሰው መንገድ ላይ ሆኖ ወዴት እንደሚሄድ የት ለመድረስ እንደሆነ ሳያውቅ እየሄደ ከሆነ ለምን እንደወጣ ለምን እዛ መንገድ ላይ ራሱን እንዳገኘ አያውቅም ማለት ነው። ብዙ ጊዜ የአእምሮ ሕመምተኛ የሆኑ ወንድሞች እህቶች እንዲሁ ነው ብድግ ብለው የሚወጡት እና ልብሳቸውንም በቅጡ የተስተካከለ አይደለም፣ ንግግራቸውም የተምታታ አይነት ነው። መንገድ ላይም ወዲያና ወዲህ እየረገጡ የት እንደሚሄዱ ሳያውቁ ነው የምናያቸው እና መንገድ ላይ ናቸው፣ መዳረሻቸውን ግን አያውቁም። ይናገራሉ፣ ሰው የሚሰማው የሚገባ ነገር ግን አይደለም። ለብሰዋል፣ አለባበሳቸው ግን መልካም አይደለም፣ ስርዓት ያለው አይደለም እና በዘፈቀደ የሚመላለሱ ስለሆነ እኛ በዘፈቀደ የምንመላለስ አይደለም። እንዲሁ በአጋጣሚ መንገድ ላይ የተገኘን አይደለም። ሳይታሰብም የማይሰማ የምንናገርም አይደለም። አለባበሳችንንም እናውቃለን እና በእምነት ሕይወት እግዚአብሔርን በማወቅ ሕይወት እግዚአብሔርን በማገልገል ሕይወት በቤተ ክርስቲያን በመመላለስ ሕይወት እንዴት እንደመጣ ደግሞ ወዴት ልንደርስ እንደሚገባን በሙሉ አእምሯችን አውቀን ሕሊናችንን ከፍተን እና እያየን እየረገጥን እያየን እየተራመድን የምንሄድበትን መንገድ አውቀን የምንደርስበትን እያሰብን
እየተራመድን የማንሄድ ከሆነ እንደዚህ አይነት እንደታመመው እህት፣ እንደታመመችው እህት፣ እንደታመመው ወንድም ነው የምንሆነው። አባቶቻችን እንዳስተማሩን መዳረሻችን የመድኃኒታችንን የኢየሱስ ክርስቶስን ሥጋውን መብላት ደሙን መጠጣት፣ እሱ በእኛ እንዲኖር እኛ በእሱ ውስጥ እንድንኖር ሱታፌ አምላክ እግዚአብሔርን የሚመስል አባቱን የሚመስል ልጅ በእግዚአብሔር ማዕድ የሚገኝ በእግዚአብሔር ክብር የሚኖር አነጋገሩ፣ አለባበሱ የእግዚአብሔር መንግሥት ልጅ የቤተ መንግሥት አለባበስ፣ የቤተ መንግሥት አነጋገር፣ የቤተ መንግሥት ቁመና የእግዚአብሔር መልክ የሚገለጥበት ማንነት ይህ ነው። እንደ አባታችን ለምን ዘመን ያልቃል፣ ጊዜ ያልፋል፣ እድሜያችን ይቆረጣል። ብዙ የምንኖር እየመሰለን ከመንገድ ልንቀር እንችላለን። አሮጌውን እያሳለፍን አዲስ እንደሚመጣ ስናስብ እድሜያችን ወደ መጠለያችን ወደ መካተቻው እየቀረብን ያለ ነው ወገኖች። እና ሳንዘናጋ ሕይወታችን የተባረከ እንዲሆን ዘመናችን እንዲለይ ክፉ ነገር እንዲርቅ በጎ ነገር እንዲመጣ ደስ የሚያሰኘውን ዘመን ለማየት እንድንበቃ ለልጆቻችን በጎ የጠራ ሰማይ ደመና የተገፈፈበት ፀሐይ የወጣችበት በብርሃን የተሞላ ዘመን መውረስ ማሻገር እንችል ዘንድ ሐዋርያው ቅዱስ ጳውሎስ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ በእምነት እየኖራችሁ ስላላችሁ እርግጠኛ መሆን እንድትችሉ ከንስሐ አባታችሁ ጋር የነበራችሁን ግንኙነት ንስሐ የገባችሁበትን ጊዜ ወደ ኋላ መለስ ብላችሁ የቆረባችሁበትን ጊዜ፣ ያስቀደሳችሁበትን ጊዜ፣ በጎ ትሩፋት የሰራችሁበትን ጊዜ በሥርዓተ አምልኮ በእግዚአብሔር ፊት ለሰማያዊው ምስጋና የተሰለፋችሁበትን አብራችሁ የቆማችሁበትን የወደቁ ሰዎችን ያነሳችሁበትን የእምነት ፍሬያቸውን ከባልንጀራችሁ ጋር የነበራችሁን ግንኙነት ተናግራችሁ ያስቀየማችሁትን ሰርታችሁ የበደላችሁትን በሥራ ቦታ ያሳዘናችሁት በሥራ ቦታ ደስ ያሰኛችሁት በማህበራዊ ግንኙነታችሁ እንደ ቤተሰብ እርስ በርሱ እንደሚደጋገፍ አንዱ ለአንዱ እንደሚኖር ሆናችሁ ያሳለፋችሁ መሆናችሁ ነው። ተገፋፍታችሁ አንዳችንን ጠልፈን አንዳችን ሌላችንን ረግጠን አልፈን እንዴት ነው ያሳለፍነው? የእምነት ሕይወታችን ሲቃኝ ምክንያቱም በሚጨበጥ በሚሰፈር
በምናሳልፋት በእያንዳንዷ ድርጊት ልክ ነው። ሸፋፍነነው፣ አለባብሰነው፣ በሙቀቱና በድምቀቱ፣ በጉዝጓዙና በሽብሸባው አልፈነው ብንሄድ ይመጣል፣ እንጋፈጠዋለን። አናልፈውም፣ ዳፋው መልሶ ራሳችንን ይገርፈናል። የረገጥናት እርሷ ናት የሚቀጥለውን እንድንረግጥ እንድንራመድ የምታደርገን። ዛሬ ያለፍናት ነገ መልሳ ዋጋ ታስከፍለናለች። አላየናቸውም ብለን ያለፍናቸው ደካማዎች፣ መንገድ ላይ የወደቁት ግፍ ሆነው ነገ ደግሞ ይጠብቁናል። በደል ሆነው መልሰው እንደገና ወደኋላ ይመልሱናል። አልፈነው ሄደን የምናሳካው ነገር የለም። የወደቁትን ጥለን እኛ ከፍ ማለት አንችልም። የተቸገረውን ንቀን በዓይናችን ተጸይፈን ወይንም በምንችለው ማድረግ ሳንችል ቀርተን እኛ ስኬት ላይ አንደርስም። ሀገር አይፈወስም። ሕዝብ ከመከራ አይወጣም። ነውራችን፣ ችግራችን አይወገድም። አንዳችን ለአንዳችን ያለንን፣ አንዳችን ለአንዳችን የምናስፈልግነን የመከራ ልጆች ነን። በመከራ ያለፍን የእያንዳንዳችን ቤት አሁን የምንሰማቸውን ታምራቶች እህቶች፣ ወንድሞች እየመጡ የሚመሰክሯቸው በብዙ ውጣ ውረድ ውስጥ እያለፍን እዚህ የደረስን እና ወደ ኋላ መለስ ብለን ራሳችንን የምንመዝንበት የምንገመግምበት የዓመት የእምነት ጉዟችንን የምንቃኝበት ሰዓት ላይ ነው ያለን። ምክንያቱም መዳረሻችን እግዚአብሔርን መምሰል በቤቱ መኖር፣ በቅጥሩ መተከል፣ በክብሩ መገኘት፣ የንጉሥ አምላካችን የእግዚአብሔር ማዕድ ተሳታፊ መሆን፣ መንግስቱን መውረስ እና ጊዜ ሰጥተን ሕይወታችንን እንድንቃኝ ሐዋርያው ቅዱስ ጳውሎስ እንደተናገረው ራሳችንን እንድንመረምር፣ እንድንመለከት፣ እንድንመዝን የተጣመመውን እንድናቀና፣ የተበላሸውን እንድናስተካክል፣ የጎደለውን እንድንሞላ፣ አረማመዳችንን እንድናቀና፣ መዳረሻችንን እያሰብን ወደፊት በእምነት ሕይወት እንድንጓዝ በዚህ ጉዞአችን ላይ ቅዱስ መልአክ ቅዱስ ገብርኤልን እየተማጸንን አግዘን፣ አንሳን፣ አቁመን እኛ እግዚአብሔርን ማገልገል በእርሱ ቤት መኖር እንፈልጋለን። ሕይወታችን ድካም ነው፣ በፈተና የተሞላ ነው፣ እየተሸነፍን ነው። አንተ በእግዚአብሔር ፊት የምትቆም መልአክ ነህ። አግዘን፣ እጃችንን ይዘህ ከመከራ አውጣን፣ በእምነት አጥናን፣ በተፈጠርንበት ግብር እንድንገኝ አግዘን እያልን ስለሚበልጠው ነገር እያሰብን
ስለሚበልጠው ነገር እያሰብን እንድንመላለስ ለማስታወስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የመላእክት አለቃ የቅዱስ ገብርኤል ተራዳኢነት ከሁላችን ጋር ይሁን።